الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين محمد وآله وصحبه وسلم هاشم بغزة موتو سلمام كهاشم ሸይባ የሚባል ልጅ ወልዳ ሙጠሊብ በመካ ሐሽምን ተክቶ እንዲያስተዳድር ሪፋዳን እና ሲቃያን ለሐጃጆች እና ለድሆች እንዲያደል ወይም እየሰራ እያለ በመዲና ወይም በየስሪብ የተወለደው ሸይባ አድጎ ሙጠሊብ የሐሽም ወንድም መካን እያስተዳደረ እያለ አንድ ሰው መጥቶ ከየስሪብ አካባቢ ሙጠሊብን የሐሽም የመሪያችን ልጅ የወንድምክ ልጅ መዲና ሆኖ አንተ እዚህ ሀገር እያስተዳደርክ እንዴት ይኖርካል? ስለዚህ እዚህ ልታመጣ ይገባል የሚል ምክርን ሰጥቶት ይህን ሸይባን ለማስመጣት ሰው ይልካል፣ ሙጠሊብ ማለት ነው። እና ከሰልማ ጋር በሚመጣበት ጊዜ የስሪብ ሸይባን መውሰድ እንደፈለጉ የተላኩት ሰዎች ሲናገሩ ሰልማ ምንም እንኳ ብትቃወምም በመጨረሻ ግን አሳምነዋት ራሱ ሙጠሊብም ነው የሄደው የሚሉ ሪዋዮች አሉ። ሙጠሊብ ራሱ ይዞት ወደ መካ መጣ ማለት ነው። ያኔ የመካ ሰዎች የሸይባን ስም አያውቁ ስለነበር ሸይባ ከየስሪብ ባሪያን ገዝቶ የመጣ ስለመሰላቸው አብዱል ሙጠሊብ በማለት ስሙን ጠሩት ማለት ነው። እነሱ ያው ሸይባ መሆኑን ስለማያውቁ ነው የሙጠሊብ ባሪያ አሉት ማለት ነው፣ ባሪያ መስሏቸው። እና እንግዲህ አብዱል ሙጠሊብ በዚህ ስያሜው ታውቆ ከሙጠሊብ ጋር አብሮ እየኖሩ እያለ ሙጠሊብ ከዚህ ዓለም በሞት ይለያቸዋል። ማለት እንግዲህ የመካ አካባቢ መሪ ማለት ነው። ከወንድሙና ከአባቱ የወረሰውን በጎ ነገር እያደረገ ማለት ለመካ ለሚመጡ ሁጃጆች እና ደሃዎች ምግብ የማቅረብና መጠጥ የማቅረብን ስራ ከሐሽም ጀምሮ ሲወርድ ሲዋረድ እየፈጸመ ማለት ነው በጎ ነገሮችን። ስለዚህ ሙጠሊብ ከዚህ ዓለም በሞት ሲለይ አብዱል ሙጠሊብ ይሄ ስልጣን ወይም ደግሞ ይሄ የኺድማ ቦታ የአባቱም ስለነበረ አጎቱም በሚሞትበት ጊዜ የአባቱ ኑዛዜ አድርጎ ለወንድሙ ሰጥቶት ስለነበር ይህም ሙጠሊብን በሚሞት ጊዜ አብዱል ሙጠሊብ ይህንን ስራ እንዲሰራ ተደረገ ማለት ነው። አብዱል ሙጠሊብ ያው ጥሩ ሰው ነበር። ሐቂቃ በጣም ያምራል፣ ረጅም ነው፣ ሰውነቱ ብዙ ያምራል። አንዳንድ ልኡካንን እንዲቀበል የሚደረገው የተለያዩ ሽምግልናዎች፣ የተለያዩ ማስታረቆችን፣ የተለያዩ ስራዎችን የሚሰራ የነበረው ቅድሚያ ይሰጡ የነበረው እሱ ነው፣ ለሰዎች ዘንድ ሃይባ ስለነበረው ማለት ነው። እና አብዱል ሙጠሊብ በዚሁ በነበረበት ስራ ላይ ቀጥሎ እየኖረ ባለበት ጊዜ በተደጋጋሚ አንድ ህልም ያይ ነበር። ይሄ ህልምም በመደጋገሙ ምክንያት ትኩረት ሰጥቶት የዚህን የህልም ፍጻሜ ለሚፈስሩ ሰዎች የሚያስፈስር ነበር። እና መልእክቱ ምን ነበረ? የህልሙ አብዱል ሙጠሊብ የሚያየው ዘምዘምን እንዲቆፍር ነበር። ያኔ ያው ዘምዘም የፈለቀው በእስማኤል አለይሂ ሰላም ጊዜ ነው። በእስማኤል ጊዜ እንዴት እንደፈለቀ ያው በታሪኩ ለማየት ተሞክሯል። ነገር ግን በጣም ብዙ ዓመታትን በሚያልፍበት ጊዜ ዘምዘም ሰርጎ ነበር። ዘምዘም ቦታው ጠፍቶ ነበረ እና ስለዚህ አላሁ ስብሓንሁ ወተዓላ
ያው ህልም ያደረገው ማለት ነው። ዘምዘምን ቆፍር የሚል ተደጋጋሚ የሆነ ህልምን ያይ ነበር እና በመጨረሻ የት ቦታ እንደሚቆፍር ሁሉ ታዘዘ ማለት አየ። ይሄንን ትዕዛዝ የሚያመለክት ህልም ማለት ነው። ማን? አብዱል ሙጠሊብ። አብዱል ሙጠሊብ የተባለበት ቦታ ደግሞ ይሄ ዘምዘም የሚቆፈርበት ቦታ ዘምዘም እዚህ ነው የሚቆፈረው በተባለበት ቦታ ላይ ሁለት ጣዖታት የተተከሉበትና እነሱ የሚያመልኩ ሰዎች የሚቃወሙበት ቦታ ነበረ እና አብዱል ሙጠሊብ ደግሞ ያኔ የነበረው ልጅ አንድ ነው። አንድ ልጅ ብቻ ነበር የወለደውና በመካ የምትፈልገውን ነገር ለማድረግ የበርካታ ልጆች ወይም ደግሞ የበርካታ የቀቢላ አባላት ባለቤት መሆን አለብክ። ለምን? ያው ያኔ የቀቢላ የበላይነት የሚያስተዳድርበት ዘመን ስለነበር ማለት ነው። ስለዚህ ያው አብዱል ሙጠሊብ ይሄንን ጉድጓድ ውሃ መቆፈር አልቻለም ማለት ነው። የአላህን ትዕዛዝ ወይም ደግሞ የደረሰውን ትዕዛዝ ሊፈጽም አልቻለም። ግን ቆርጧል ለመቆፈር ግን አልቻለም። በምን? ቁዋ ስለሌለው፣ ኃይል ስለሌለው። በዛን ሰዓት ሌሎች ጎሳዎች እሱን ስለሚቃወሙትና ሊያሸንፉት ስለሚችሉ ማለት ነው። በዚያን ሰዓት ተሰማውና ያሰበውን ነገር መስራት ስላልቻለ ለአላሁ ስብሓነሁ ወተዓላ አንድ ቃል ገባ ወይም ነዝር ገባ ማለት። ይህም ነዝር ምንድን ነው? ጌታዬ እንግዲያስ 10 ልጆችን ከሰጠኸኝ አንዱን ልጄን ላንተ ብዬ መስዋዕት አደርጋለሁኝ አለው። እንግዲህ 10 ልጆችን ከሰጠኸኝ ላንተ ብዬ አንዱን መስዋዕት አደርጋለሁኝ አለ ማለት የወንድ ልጅ ፍቅር ከፍተኛ የወንድ ልጅ ፍቅር ነበራቸው። ይሄ ፍቅርም ከመኖሩ ጋር አንዱን ለመሰዋት ቃል ገባ ማለት ነው። እና ይሄ ያው አላሁ ስብሓነሁ ወተዓላ ያሰበዋልና አላህ ቀድሞውን ሁሉን ነገር ያውቃልና በየዓመቱ ሚስቱ አንዳንድ ወንድ ልጆች መውለድ ጀመረች። በመጨረሻ 10 ወንድ ልጆችና 6 ሴቶች ልጆች ወለደ ማለት ነው አብዱል ሙጠሊብ። እና 10 በሚሞሉበት ጊዜ እና ያ ልጆቹ ደግሞ ነፍስ አውቀው መለየት ሲችሉ ያ ለአላሁ ስብሓነሁ ወተዓላ የገባው ቃል መጣ ማለት ነው። ምክንያቱም ከአረቦች እዛ አካባቢ ከነበሩት በጣም ብዙ መጥፎ ስራዎች የሚሰሩ ቢሆንም እንኳ ነገር ግን ከሳቸው ያልጠፋ አንድ ትልቅ እሴት ነበር። ቃላቸውን የመሙላት ወፋ የሚባለው ቃል ኪዳናቸውን የመጠበቅ በተለይ ደግሞ አንዳንዶቹ ምርጦቹ ሰዎች ማለት ነው። ይሄ ያው ሞትም ቢሆን ይከፍላሉ ማለት ነው በቃል ከገቡ። ስለዚህ የዚህ አይነት ሰው ስለነበረ አብዱል ሙጠሊብ ደግሞ ለዚህ የተመረጠ ሰውም ስለነበረ ስለዚህ ይህንን አንዱን ልጅ ለማረድ ከ10ዎቹ ልጆች የትኛውን ይረድ? ስለዚህ ምንድነው ሰዎችን ሲያማክር እጣ ማውጣት እንደነበረበት ነገሩት እና አንዱ ልጁ ደግሞ ከነዚህ ውስጥ አንዱ ልጁ በጣም የሚወደው እጅግ በጣም የሚወደው እና ጥሩ ጸባይ ያለው ህዝቡን በጣም የሚወደው ልጅ ነው አብደላህ የሚባለው ማለት ነው። ሁሉም ሰው ሲያማክራቸው አብደላህ ይሁን እንጂ ማንም ይሁን የሚል አቋም ነበራቸው፣ ሰዎቹም ራሱም አባቱም ማለት ነው። ነገር ግን ያው እጣ እንዲያወጣ አደረጉት ማለት ነው። እጣ በሚወጣበት ጊዜ የመጀመሪያ የወጣው የአብደላህ ስም ነበር እና ሁሉም ሰው ተንጫጫ ማለት ነው። ምክንያቱም እንደ አብደላህ አይነት ልጅ ልጆቻችንም አይሆኑም፣ እንኳንስ ከልጆችና ከልጆቻችንም መተካት ሊኖርብን ይችላል። ስለዚህ እንደገና እጣው ሊሞከር ይገባል የሚል ተስማምተው አሁንም እጣው ሲወጣ አሁንም የአብደላህ እጣ ወጣ ማለት ነው። እና አላሁ ስብሓነሁ ወተዓላ ያው የቀደረውን ለማድረግ ሰበቦች አያግዱትም። የተለያዩ ሰበቦችን ማዘጋጀት ይችላል አላሁ ስብሓነሁ ወተዓላ። ከአሁን በፊት ዘከርያ መርየምን እንዲያሳድጋት አላህ ስለመረጠው ብዙ አይነት ተቃራኒ የማይደረጉ ተአምር የሆኑ ነገሮች እንኳን ተደርገው እጣ ቢወጣም ለሶስት ጊዜ የዘከርያ እጣ ወጥቶ
ያው መርየምን ለማሳደግ እንደተደረገበት ይሄም ደግሞ አብደላህ እዛ እንትን ውስጥ እጣው ውስጥ ገብቶ እንዳይደርስበት ብዙ ሙከራዎች ቢደረጉም ለ10ኛ ጊዜም ሲጣል የአብደላህ ስም ነበር የሚወጣው እና ሁሉም እጣዎች አብደላህን አሉ ማለት ነው። አሁንም ግን ተጨቃጨቁ። ያው ምክንያቱም አብደላህ በአባቱ ብቻ ሳይሆን በሁሉም ማህበረሰብ ዘንድ ይወደድ ስለነበረ አብደላህ እንዳይታረድ የሁሉም ጥረት ነበር ማለት ነው። በመጨረሻ ግን የሆነች አራፍ አለች። ያው አራፍን ያኔ እዛ አካባቢ እምነቱ ስለነበር እንደዚህ አዋቂ መጠየቅ የሚባለው ነገር ቁረይሾች ያው አብረውት የነበሩት ጓዶቹ በዚህ ጉዳይ ላይ እሷን ማማከር ይኖርብናል፣ እሷ የምትለን ነገር እናደርጋለን አሉና ወደዛ ሴትዮ ሄዱ ማለት ነው። እዛ በሚሄዱበት ጊዜ ያው ስለዚህ አሁን እኔ የምላችሁን አድርጉ አለቻቸው። እጣ ይውጣ። እጣ በሚወጣበት ጊዜ የአብደላህ ስም ከወጣ አሁንም በእያንዳንዱ የአብደላህ ስም 10 ግመል ተጨምራላችሁ ማለት ነው። ማለት 10 ግመል ትቀጣላችሁ። በእያንዳንዱ የአብደላህ እጣ በወጣ ቁጥር 10 ግመል። አሁን የአብደላህ ስም ለ10 ጊዜ ያክል ወጣ። አሁን በአብዱል ሙጠሊብ ላይ ስንት ግመል ሆነበት ማለት ነው? 100 ግመል ማለት ነው። በመጨረሻ የአብደላህ ስም ሳይወጣ ቀረ። ያኔ በአብደላህ ስም የወጡት 100 ግመሎች ከዚያም በላይ አድርጎ አብዱል ሙጠሊብ ለመካ ለድሆች ለማንም በመካ ውስጥ ሁሉንም ሰጣቸው ማለት ነው። እና ያው ቃሉን ጠበቀ ማለት ነው የአብደላህ አባት። አብደላህም ሳይታረድ ቀረ ቆየ ማለት ነው። አላሁ ስብሓነሁ ወተዓላ አብደላህንም ሳይታረድ ሲያቆየው ሌሎችም ብዙ ነገሮችን ያደረገው ለሕክማ ነው። ያው ሕክማው እስከሚገለጽ ድረስ ማለት ነው። እና አብዱል ሙጠሊብ ይህን ካደረገ በኋላ ያ በህልሙ እየተመላለሰ ያዘው የነበረውን ትዕዛዝ ለመፈጸም ጫፍ ላይ ደርሷል። ምክንያቱም የ10 ልጆች ባለቤት ነው። ዛሬ የሚናገረው በትክክል ይሰማል። የጎሳ የቀቢላ ብዙ ሜምበርስ ወይም አባሎች አሉት። ስለዚህ በቃ እዛ የተባለበት ቦታ ላይ 2 ጣዖታቶችን ቢኖሩ መሀላቸው ላይ ቁፋሮውን ጀመረ ማለት ነው። ልክ እንደተባለው በሚቆፍርበት ጊዜ የዘምዘም ውሃ እንትን ላይ ያው የሚወጣበት ቦታ ላይ ስለደረሰ ዘምዘም ፈነዳ ማለት ነው። ዘምዘም እንግዲህ ፈንድቶ መመንጨት ሲጀምር ከዛ በኋላ በዘምዘም ባለቤትነትም ያው ቁረይሾች ተሟገቱት ማለት ነው። አብዱል ሙጠሊብን እኛንን የምናስተዳድረው እኔ ነኝ የማስተዳድረው የሚል አሁንም እንደዛ አይነት ጭቅጭቅ ውስጥ ገቡ። የተለያዩ እጣዎችንም ማውጣት ጀመሩ። ይሄ እጣ የተለመደ ነገር ነበረ። በመጨረሻ ግን ከአብዱል ሙጠሊብ ይዟት ከነበረ ግመል ስር ሌላ ውሃ ፈንድቶ ምልክት ስለተሰጣቸው ያንን የዘምዘምን ማስተዳደር አብዱል ሙጠሊብ እንዲያስተዳድር ተወስኖ የአብዱል ሙጠሊብ የዘምዘም ባለቤት ሆነ ማለት ነው። አላሁ ስብሓነሁ ወተዓላ ለረጅም ጊዜ ሰርጎ የነበረውን የዘምዘም ውሃ እንደገና ፈነዳው ማለት ነው። ስለዚህ ማን ቤተሰብ ውስጥ ያው ታሪኩ የምናገኝ ይሆናል ማለት ነው። ስለዚህ አብዱል ሙጠሊብ በዚህ ሁኔታ እያለ ነው አብደላህ ልጁ ያ ከሞት የተረፈው ከመታረድ የተረፈው አብደላህ ትዳር ማግባት ደረጃ ደረሰ ማለት ነው። እና ያኔ አብዱል ሙጠሊብ ለሱ ልትሆን የምትችለውን ሴት መምረጥ ጀመረ። በመጨረሻም ያው አብዱል ሙጠሊብ አሚና ቢንት ዋህብ የምትባልን ጥሩ ሴት መርጦ ለአብደላህ ዳራው ማለት ነው ለልጅው። እና አብደላህም ከዚቹ ከአሚና ጋር የተወሰነ ወራቶችን ካሳለፈ በኋላ ያው የመካ ሰዎች ነጋዴዎች ናቸው። የመካ ሰዎች ረሕለተ ሽታኢ ወሰይፍ
የሚመላለሱ በበጋና በክረምት የተለያዩ ቦታዎች በመሄድ የሚነግዱ ስለነበሩ አብደላህም የዛው አካል ነውና ወደ ንግድ ወደ ሻም ተጓዘ ማለት ነው። ወደ ሻም በሚጓዝበት ጊዜ ለንግድ ያው አሚናት ጋር ተሰናብቶ ተጓዘ። በሚወጣበት ጊዜ ያው እንግዲህ አላህ ነው ቀደረን የሚያውቀው። ብዙ ሰዎች በወጡበት ቀርተው ሄደው ይቀራሉ። ምክንያቱም በጣም መኻጥሮች አሉ። በሽታ ሊሆን ይችላል፣ አውሬ ሊሆን ይችላል፣ የተለያዩ ነገሮች። ስለዚህ ግን ያው ተሰነባብቶ ወደ ሻም ሄደ። ወደ ሻም በሚሄድበት ጊዜ ሻም ያለውን የተለያዩ ሀጃዎች ወይም ንግዶች ከፈጸመ በኋላ በሚመለስበት ጊዜ ወደ መዲና ዘመዶቹ ስለነበሩ አገለለ። ያው በዛን ወደ መዲናም ሲያገል ትንሽ ህመም ነበረውና ከነ ህመሙ ማለት ነው። እንግዲህ መዲና ያው የአባቱ እናት ሀገር ነው፣ ወይም የስሪብ በዛን ሰዓት መዲና አልተባለም። ስለዚህ ያው ዘመዶቹን ስላሉ ህመምም ስለተሰማው እነሱን ለመጠየቅም ነው ወደዛ ጎራ ያለው። ነገር ግን ያው ከመዲና አልወጣም። አብደላህ እዛው የመዲና ዘመዶቹን እየጠየቀ ባለበት ሰዓት ያው ህመም ስለነበረው ነው የሞተው ማለት ነው። እንግዲህ አብደላህ ታሞ ቆይቷል እዛ መዲና ውስጥ። ይሄ የታመመው መልእክት ወደ መካ ወደ አብዱል ሙጠሊብ በሚደርስበት ጊዜ አብዱል ሙጠሊብ ወንድሙን ላከው፣ ማለት የአብደላህን ወንድም ሐሪስ የሚባለውን ወደ መዲና ላከው። ወንድምህን ያው ይዘህና ቶሎ ብሎ ማለት ነው። ከዛ ወደ መዲና ሲደርስ ግን ያው መዲና አብደላህ ሞቶ ነበር የደረሰውና የአብደላህን ሞት ይዞ ወደ አብዱል ሙጠሊብ ሲመጣ አብዱል ሙጠሊብ አብሮት ስላልነበረ አብደላህ በጣም በጭንቀት ነበር ይጠብቀው የነበረው። በጣም ይወደዋል፣ እጅግ በጣም የሚወደው። እነዛ ከአስሮቹ ልጆች በሚመረጥበት ጊዜ አብደላህ እንዳይሆን ይመኝ የነበረው ሰው ያው አሁን ህይወቱ አልፏልና ሐሪስም ያው መልእክቱን ለአባቱ አረዳው ማለት ነው። እና አባቱም በከፍተኛ ሀዘን አብዱል ሙጠሊብ ተዋጠ። ከሱ በላይ ደግሞ ያው ሙሽራ የነበረችው ባለቤቱ እጅግ ደግሞ የሚያሳዝን የነበረው ለሷ ነፍሰ ጡር መሆኗ በጣም አሳዛኝ ነበር። ወዲያው መልእክቱ በሚደርስባት ጊዜ ለምን ግን ያ ሁሉ ሊታረድ እንደዛ ሙከራ ሲደረግ ያልሞተው አብደላህ እንዴት አሁን? ሕክማው በጣም ይጠናቸው ነበርና ያው ግን አላህ ሱብሓነሁ ወተዓላ ለሕክማ ነበረ በሁለቱ ሞቶች መካከል አላህ ለዚህ ኡማ አላህ ለነሱ የፈጠረው ታላቅ ነገር ነበርና ያንን ሕክማ ያው እነሱ በዚያን ሰዓት እየኖሩት ስላልነበረ ላይረዱት ይችላሉ ማለት ነው። ስለዚህ አብዱል ሙጠሊብ በከፍተኛ ሀዘን ውስጥ ተዋጠ። ነገር ግን ያው ደስታ ማለት ሀዘኑን የሚቀንሰው ነገር የአሚና ነፍሰ ጡር መሆን፣ አብደላህ ልጅ ትቶ መሞቱ የሚቀንሰው ነበር ለነሱ። ያው ምንም እንኳ አብሮት ለሚኖረው ከባድ ቢሆንም ማለት ነው። እና አብደላህ ሞተ። አሚና ውስጡ ያለው ልጅ ያው ኦልሬዲ አብዱል ሙጠሊብ እየተንከባከባቸው መኖር ጀመሩ ማለት ነው። አብደላህ ምንም አይነት የሚወረስ ንብረት አልነበረውም። ፎይባ የምትባል አንዲት ባሪያና ሌሎች ጥቂት የሆኑ ነገሮች ብቻ ነበር ወደ አሚናት የተላለፈው። ስለዚህ አብዱል ሙጠሊብ የመንከባከቡን ኃላፊነት እሱ ወስዷል ማለት ነው። አያቱ የአብደላህ አባት ማለት ነው። እና በዚህ ሁኔታ ያው እያሉ የነቢያችን ማለት የአብዱል ሙጠሊብ የአሚና ነፍሰ ጡርነት እየገፋ መጥቶ እንደዚህ ነፍሰ ጡሯ እያለ ነበረ አንድ ታላቅ ክስተት የተፈጠረው። በየት? የመን። ምንድን ነበር የተፈጠረው? አብረሃ የሚባል የሀበሻ መሪ ሀበሻን ወክሎ ያስተዳድር የነበረ የመን ላይ በጣም ምርጥ የሚለውን ከኒሳ ወይም ደግሞ ቤተክርስቲያን ሰርቶ ነበረ።
በጣም በቃ መንግስቴ መጥቶ ሲያዩ ደስ የሚለው ከሌሎች የሚጎበኙ ቦታዎች የበለጠ እንዲጎበኝ የጓጓለት ምርጥ ያለውን ቤተክርስቲያን ሰርቶ የየመንን ሰዎች መሳብ ችሎ ነበር። ማለት ልክ እንደ ካዕባ የየመን ሰዎች እንዲሁ ደግሞ አረቦችም ያንን ነገር እንዲያደርጉለት ማለት ነው። እና በዚህ ሁኔታ ያለ ይህን ከኒሳውን ሰርቶ መጎብኘት በተለይ በየመን ሰዎች እየተጎበኘ ባለበት ሰዓት አረቦች ግን ሊመጡለት አልቻሉም። ሌሎች ከየመን ውጭ ያሉት አረቦች ማለት ነው። እና በዚህ ሰዓት ነበረ ለምንድን ነው አረቦች ወደ እኔ ከኒሳ የማይመጡት ብሎ በመካው የካዕባ ስነስርዓት የካዕባ እንትን ላይ ቅናትና ብስጭት የጀመረው ማለት ነው። ስለዚህ የየመኑ ይሄ ከኒሳ በአረቦች ዘንድ ተቀባይነት አድርጎ ሊጎበኘት እንዲችል የመካውን ካዕባን ማፍረስ ይኖርብኛል የሚል ውሳኔ ላይ ደረሰ ማለት ነው። ስለዚህ ይሄንን የመካውን ካዕባን ለማፍረስ ዝግጅት ጀመረ፣ ሞራሊ እንዲሁ ደግሞ በማቴሪያልም ማለት ነው። እንግዲህ ያው የተለያዩ ዝግጅቶች አደረገ። ያው ዘመቻውን ያዘጋጀው ለመዋጋት ብቻ ሳይሆን ለማስፈራራት፣ ይህን ዘመቻ በሚታይበት ጊዜ የሚፈልገውን ማድረግ እችላለሁኝ ብሎ በጣም ትልቅ ጦር አዘጋጀ ማለት ነው። ያን ጦር ይዞ እንግዲህ ወደ ካዕባ ወይም ወደ መካ ጉዞ ጀመረ እና መንገድ ላይ ያው ይሄን የሰሙ ካዕባን እንዲያወድመው የሰሙ ሰዎች አረቦች አይ ዝም ብሎማ ሄዶ እኛን አልፎን ካዕባን ሊያፈርስ አይገባም፣ ካዕባ የኛ የክብር መገለጫ ነው በማለት የተለያዩ ጎሳዎችን በማሰባሰብ ጦርነት የገጠሙትም ነበሩ። ነገር ግን የእሳቸው ቁዋ ከሱ ቁዋ ጋር ምንም የማይወዳደር ስለነበር ያሸነፋቸው ነበረ መንገዱን የሄደው ማለት ነው። ሁለት እንደዚህ ታላላቅ የሆነ ጦር ገጥሞት ነበር። ሁለቱንም ግን ጦሮቹን አውድሟቸው መሪዎቻቸውን በመማረክ ነበረ ጉዞውን የቀጠለው። በመጨረሻ የደረሰው ጧይፍ ነበር። ጧይፍ ላይ ያው አንድ ትልቅ ታቦት አላቸው ማለት ጣዖት አላቸው እዛ ጧይፍ ላይ። ያንን ያወድምብናል ብለው በመፍራት የመካውን ካዕባን የሚያሳየው ሰው መደቡለት ማለት የኛን እንዳያፈርስ በማለት ማለት። ስለዚህ ያው በመካና በጧይፍ መካከል እያለ የመካ ሰዎች ኃይሉን ብቻ በማየት መካን ካዕባን እንዲለቁለትና እንዲያጠፋው እንዲያወድመው መደራደር ጀመረ ማለት ነው። እና እንግዲህ ለዚህ ድርድር የቀረቡት አብደል ሙጠሊብ ናቸው መሪውና የመካ መሪ። ስለዚህ ይህንን የአብርሃ ጦር መምጣት ሲሰሙ የመካ ሰዎች ምንም ነገር አላደረጉም፣ የጦር ዝግጅትም አላደረጉም። ብቻ ከተማዋን ለቀው ነው የወጡት ወደ ጅባል ወደ ተራራዎች። እና በዚህ ሁኔታ እያሉ ነው እንግዲህ መካና ጧይፍ መካከል ሆኖ እሱ ድርድር የጠየቁት ማለት ነው። ማን ነው ድርድር የጠየቀው? አብደል ሙጠሊብ በጠየቀው መሰረት ከአብርሃ ጋር ተገናኘ። የአብደል ሙጠሊብ በጣም የሚያስፈራ ሰው ነው ማለት ሀይባ ያለው ሰው ነው። እና ወደ አብርሃ በሚገባበት ጊዜ አብርሃ ያው ዲክታተር ነው፣ በጣም አምባገነን የሆነ ነው። እና ግን የአብዱል ሙጠሊብን ፊትና ዛት በሚያይበት ጊዜ አብዱል ሙጠሊብ ምድር ላይ ነበር የተቀመጠው። ያው እዛ አካባቢ ባለው አደት ትልቅ እንትን የለም። ያው የዚህ አይነት ኑሮ ነው የሚኖሩት ማለት ኑሯቸው ቀለል ያለ ስለነበር እሱም ከወንበሩ ላይ ተነሳና ልክ የአብዱል ሙጠሊብን ክብር ለመጠበቅ ምድር ላይ ተቀመጠ። ይሄ በዛ የተለመደ አልነበረም እና ሌሎችን በጣም ነው ያስደነቃቸው። ብቻ እሱ ጋር ተቀመጠና ያው እንግዲህ እኔ የመጣሁበትን ዓላማ ታውቃላችሁ። እኔ እናንተ ጋር ለመዋጋት አይደለም የመጣሁት። እኔ የምዋጋው ማፈርሰው ካዕባችሁን ብቻ ነው። ስለዚህ እኔ ጋር ግን ይሄን ካዕባ በማፍረስ ያልተባበሩኝ ወይም የሚዋጉኝ ካሉ ዋጋለሁኝ በማለት አስረዳው። አብዱል ሙጠሊብም በመንገድ ላይ ወደ 100 ግመሎች አካባቢ ወስደውበት ስለነበረ ወደ ከጧይፍ ሲመጡ
አይ እኔም የመጣሁት እኔን እናንተን ለመውጋት ለመከላከል አይደለም። እኔ የመጣሁት የወሰዳችሁብኝን ግመሎች እንድትመልሱልኝ ነው ሲል በጣም ተናደደና ቆመ። እኔ ካዕባን የሚያክል ይሄ የዓለም ሕዝብ የሚሰበሰብበትን እንትን የሚመላለስበትን ልወስድብህ እያልኩኝ እንዴት አንተ 100 ግመሎች ትደራድረኛለህ ብሎ እንትኑን ዝቅ አድርጎት የሃይባውን ማለት ነው። ከዛ በኋላ ብድግ አለ ማለት ክብር የሚሰጠው አይደለም በማለት በሱ ቤት ማለት ነው። ግን አብዱል ሙጠሊብ አይ ካዕባ የራሱ የሆነ የሚጠብቀው ጌታ አለው። እኔ ንብረቴ ነው እኔ የማስተዳድረው፣ ስለ ንብረቴ ነው የማወራው እንጂ ካዕባ የንብረቱ ባለቤት የሚጠብቀው አላህ አለው በማለት አቀረበለት ማለት ነው። ምንም እንኳ እሱ ይሄንን ቀላል አድርጎ ቢመለከተውም ትልቅ መልእክት ነበረው። ካዕባን አላህ እንደሚጠብቀው የአላህ ቤት እንደሆነ እርግጠኛ እምነት ስለነበራቸው እነሱ በመከላከል ረገድ የከፈሉት እንትን የለም ማለት ነው። ምክንያቱም ያን ግዙፍ ጦር ሊዋጉት እንደማይችሉ ተረድተውታል ማለት ነው። መንገድ ላይም ያጋጠሙትን ጦሮች እንዴት እንዳጠፋቸው መጀመሪያ መረጃም ስለነበራቸው ማለት ነው። ስለዚህ ካዕባን ለካዕባ ጌታ ሰጥቶ የራሱን ግመሎች አስጠብቆ ድርድሩን እንትን አለ ማለት ነው፣ ተመለሰ። ስለዚህ አብርሃ ያው በቀጥታ መግባት እንዳለበት ውሳኔ ላይ ደርሶ ጉዞ ጀመረ ማለት ነው። እንግዲህ ጉዞ በሚጀምርበት ጊዜ የመጀመሪያ የሆነው ነገር ምንድን ነው? አላሁ ስብሓነሁ ወተዓላ ያ ጦር ግዙፍ ያደረገው አንዱ አረቦች የማያውቁት ከአሁን በፊት ጦር ውስጥ አይተውት የማያውቁ ዝሆን እንደ መጓጓዣ የተጠቀሙበት እንደ መከላከያ የተጠቀሙበት ዝሆን ያለበት ብዙ ዝሆኖች ያሉበት ጩኸቱ በጣም ከፍተኛ የሚረብሽ ጠላትን የሚያሸብር ሆኖ ነው የተዋቀረውና እነዛ ዝሆኖች ያው ድምፃቸው ቀላል አልነበረም፣ ይረብሽ ነበር በጣም እና ይሄ አንዱ የጦር ቴክኒካቸው ነበረ የአብርሃና የተከታዮቹ ማለት ነው። ስለዚህ ያው አብርሃ ጉዞውን በጀመረበት ጊዜ በመጀመሪያ አላህ ሱብሓነሁ ወተዓላ ተዕጢብ ያደረገው እንትኖቹ ምንድነው ዝሆኖቹ መንቀሳቀስ እንዳይችሉ ነው ያደረጋቸው አላህ ሱብሓነሁ ወተዓላ። ዝሆኖቹ ጩኸት ብቻ ነው የሚጮሁት፣ መጓዝ ግን አይችሉም። ባሉበት ወደኋላ ነው የሚመለሱት እና ተከታዮቹ በጣም ደነገጡ። ምንድነው የተፈጠረው ነገር ብለው ማለት ነው። ያን ምንድነው የተፈጠረው ነገር ብለው ለአብርሃ ሪፖርት ሲያደርጉ አብርሃ ወደ ውጭ በሚወጣበት ጊዜ ውጭው ተለይቷል ማለት በራሪዎች በከፍተኛ ደረጃ ፀሐይዋን ጋርደዋት በቃ እነሱ ብቻ ነበሩ የሚታዩት ማለት ነው። እና ሁሉም ጦር ሜዳው ላይ እያለ አላሁ ስብሓነሁ ወተዓላን እነዛን ጦይሮች ወይም ደግሞ በራሪዎች በአፋቸውና በእግራቸው በተያዙ የጀሃነም የተጠበሱ ጠጠሮች ድንጋዮች እንዲመቱ አደረጋቸው ማለት ነው። እያንዳንዳቸው እንዲመቱና ስጋዎቻቸው ደግሞ እንዲከተከት ማለት ቁርጥርጥ ብሎ እንዲቆራረጥ አደረጋቸው ማለት ነው። እያንዳንዱን ሰው ወዲያውኑ አልጠፉም፣ ግን እንደዛ ሁሉም ተመተው በስቃይ ውስጥ እያሉ እንትን እንዲሉ ሆኑ ማለት ነው። አብርሃም በኋላ ነው ዘግይቶ ተሰቃይቶ እንትን ያሉት ማለት ነው። እና ጦይረን አባቢል ተርሚህም ቢሒጃረትን ሚን ሲጂል ፈጀዐለሁም ከዐስፊን ማእኩል ከማ ቃለ አላሁ ስብሓነሁ ወተዓላ አንድ ሱራ ይሄን አስመልክቶ እንዳወረደው ማለት ነው አላሁ ስብሓነሁ ወተዓላ። ስለዚህ እነዚህ ሰዎች በዚህ መልኩ አላሁ ስብሓነሁ ወተዓላ ቀጣቸው፣ ልክ የሉጥ ህዝቦች እንደተቀጡት አይነት ማለት ነው። አላህ የተቆጣባቸው ህዝቦች በሚያጠፋበት መንገድ አጠፋቸው። እንዲህ አይነት መጥፋቶች ከረጅም ጊዜ በኋላ የተፈጠሩ ናቸው። እንግዲህ ይሄ መጥፋት የተከወነው በዚህ የአላህን ቤት ካዕባን እነካለሁኝ ባለ መልዑን በሆነ ሰው ላይ እና የእሱ ወታደሮች ላይ ነው ማለት ነው። በዚህ መልኩ አላህ ቤቱን ካዕባን ጠበቀ ማለት ነው። አላሁ ስብሓነሁ ወተዓላ ያው ይሄንን ካዕባን ጠይቆ የተለየ ክብርን አጎናጸፈው። ያው በየተራራው ስር ተደብቀው ሸሽተው የነበሩትም ህዝቦች ተመልሰው ሁሌ የአብዱል ሙጠሊብን አባባል እስከ አሁን ድረስ እንዲቆይ አድርገውታል ማለት ነው። እኔ የግመሎቼ ጌታ ነኝ፣ ባለቤት ነኝ፣
የካዕባ ግን የሚጠብቀው ጌታው አለው በማለት ይሄ ቃል ሁሌ እንትን ይላል ማለት ነው። እውነት ነው። እስካሁንም ድረስ ካዕባ ተጠብቆ ቆይቷል ማለት ነው። እንግዲህ በዚህ ሁኔታ ነበረ ነቢያችን አለይሂ ሰላቱ ወሰላም በአሚና ተረግዘው ነፍሰ ጡር ሆና መውሊጃዋ የደረሰው ማለት ነው። ያ ነቢያችን አለይሂ ሰላቱ ወሰላም የሚወለዱበት ዘመን ደረሰ ማለት ነው። ያ ነቢያችን አለይሂ ሰላቱ ወሰላም የሚወለዱበት ዘመን በዚህ ዘመን ተሰየመ። አመል ፊል ይባላል። እንግዲህ ይሄ ያ ዝሆን ታይቶ የማይታወቅ ዝሆን የታየበት እነዛ ዝሆኖችና አብሯቸው የነበሩ ወታደሮች በአላሁ ስብሓነሁ ወተዓላ ቀጥተኛ ቅጣት የተቀጡበት ዘመን ስለነበር ይሄ በምዕተ ዓመታት የሚከሰት በ10 ምዕተ ዓመታትም የማይከሰት ነገር ስለሆነ ያ ክስተት ያን ዓመት በዚህ ስም እንዲጠራ አድርጎታል ማለት ነው። ነቢያችንም አለይሂ ሰላቱ ወሰላም ከዚህ ቀን ክስተት በኋላ 55 ቀን ቆይተው ነው እንግዲህ ወደዚህ ዓለም የመጡት ማለት ነው። ስለዚህ ያ ዓመት የነቢያችን አለይሂ ሰላቱ ወሰላም የመወለጃ ዓመት የተወለዱበት ዓመት አመል ፊል ተብሎ እንዲጠራ ሆኗል ማለት ነው። ኢንሻአላህ የነቢዩን አወላለድ እና በዙሪያው የነበሩትን ደግሞ በዚያን ወቅት በዚያን ሰዓት የነበረውን ሁኔታ በሚቀጥለው ፕሮግራማችን የምናይ ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።